ተማሪዎች በፓርት ዋን ላይ መጨረሻ ላይ ለተፈጠረው ድምፅ ችግር ይቅርታ ጠይቃለሁ። ይሄ በአማርኛ የአስረኛ ክፍል ምዕራፍ አንድ ፓርት ቱ ነው። ቴክኒካል በሆነ ሁኔታ ተቋርጦ ነበር። ፓርት ቱ ክፍል ሁለት ነው የምቀጥለው። እንግዲህ ይሄ ለአስረኛ ክፍል ኢትዮጵያ ውስጥ ለሚማሩ ለታሪክ ተማሪዎች ለአስራ ሁለተኛም ክፍል ማትሪክ ለሚወስዱ የዘንድሮ እጩዎች በኢትዮጵያ ውስጥም ውጭም ላሉ ጠቃሚ ነው ብዬ ነው እንግዲህ ባጭሩ በስላይድ በተደገፈ በአማርኛ ነው የማቀርብላችሁ። ሰብስክራይብ አድርጉኝ፣ ሼር አድርጉ። ወደ አቆምንበት እንቀጥላለን። ካቆምንበት እንግዲህ here it is እዚህ ፖይንት ላይ ነው ያቆምነው ባለፈው። ሴንትራላይዚንግ ፕሮዳክሽን እና በፋክትሪ ስርዓት ፋክትሪ ሲስተም ውስጥ ምን ይመረት፣ በምን ዋጋ ይሸጥ፣ የትኛው ገበያ ላይ ጥናት ይደረጋል። ኦኬ ያ ተፈትሾ ነው እና ምርቱ በአጠቃላይ ማዕከላዊ በሆነ ሁኔታ በጥናት ላይ የተመሰረተ ነው። ኢንዱስትሪያላይዜሽን እንግዲህ ዋን ፖይንት አንድ ነገር የምነግርህ ኢንዱስትሪ አብዮት ስንል አንድ ነው። እንግሊዝ ውስጥ የተካሄደው አብዮት ነው የመጀመሪያው። ኢንዱስትሪያላይዜሽን ስንል ከእንግሊዝ ወደ ሌሎች ሀገሮች ፕሮሳይዝ ሲደረግ በሂደት ሲስፋፋ ያንን ነው ኢንዱስትሪያላይዜሽን የምንለው። መስፋፋቱን ነው የሚያሳየው። እና ይሄ የኢንዱስትሪ መስፋፋት ሁለት ተቃራኒ መደቦችን ፈጥሯል። የቡርዥዋ መደብ የሚባለው የኢንዱስትሪ ባለቤቶችን ነው የሚያሳየው። and on the opposite በተቃራኒ ፕሮሌቴሪያት ላባደሮች ወይም ወዛደሮች መደብ እንላለን። በቀደምት ስልጣኔ ዘመናዊ የምንለው in the early modern period ማለትም early capitalism የሚባል እንጭጭ ካፒታሊዝም 1500 የተፈጠረው ማለት ነው። ፊውዳሊዝምን ተክቶ የመጣው በዛ ውስጥ አውሮፓውያን Europeans established a transatlantic economy based on slavery ይላል። በባርነት ላይ የተመሰረተ ትራንስአትላንቲክ እዚህ ጋር ግልጽ ነው፣ ታውቁታላችሁ አም ሹር። ኦኬ ትራንስአትላንቲክ ማለት አትላንቲክ ውቅያኖስን ያቋረጠ ማለት ነው። እዚህ ጋር አውሮፓን እናገኛለን። here is Europe አውሮፓን እዚህ ጋር እናገኛለን። ከአውሮፓ ወደ አፍሪካ ያለቀላቸው ሸቀጦች ለገበያ የሚመጡ ሸቀጦች ይመጣሉ ከአውሮፓ ወደ አፍሪካ። ከአፍሪካ ደግሞ እነኚህን ሸቀጦች በባሪያ ቀይረው ባሮችን ወደ አሜሪካ ይወስዳሉ። ከዚህ ደግሞ እንደ ጥጥ የመሳሰሉትን ከአሜሪካ ወደ አውሮፓ ይወስዳሉ። ስለዚህ ትሪያንጉላር ነው ይሄ ትሪያንጉላር። this was the first step። አንደኛው ይሄ ነው። ከዚህ ነው የሚጀምረው። አንድ ከአፍሪካ ወደ አሜሪካ፣ ሁለት ከአሜሪካ ወደ አውሮፓ፣ ሶስት በአህጉር ደረጃ አራት አህጉሮችን ያካታል። ላቲን አሜሪካ እዚህ ደቡብ አሜሪካም ስላለበት እነ ብራዚል ሁሉ አሉበት እዚህ ውስጥ። ስለዚህ ይሄን ነው እንግዲህ ትራያንጉላር ስሌቭ ትሬድ የምንለው። ስንቀጥል የነገርኳችሁ ነው። ሹገር፣ ስኳር፣ ጥጥ እና ሲጋራ እነኚህ በጣም እንግዲህ ከአሜሪካ ወደ አውሮፓ ወደ ገበያ ላይ ሲወጡ ብዙ ትርፍ ሀብት
በጣም ትልቅ የሆነ መጠን ያለው ብዙ ሀብት አግበስብሰዋል። ኦኬ አውሮፓውያን ለአውሮፓ በጣም ጠቃሚ ነበር ነው። ዲስ ዋዝ ኖን አስ ካፒታል። ይሄ ወረት የምንለው ነው። ካፒታል መነሻ ገንዘብ መንቀሳቀሻ ሀብት ማለት ነው። ዋዝ ኤ ሜጀር ሶርስ ኦፍ ፋንዲንግ ፎር ኢንዱስትሪያላይዜሽን ሶሪ ለኢንዱስትሪ መስፋፋት በጣም መሰረታዊ ምንጭ ነው። የገቢ ማስገኛ ምንጭ ነው። ለሀብታቸው ዋነኛ ምንጭ ነው የሚለው ይሄ ወረት። ብሪቲሽ ፖርት ሲቲስ ላይክ እነ ሊቨርፑል እንደ ከተማነት በጣም ሀብታም የምትባል ከተማ ነች በዚሁ የባሪያ ንግድ ምክንያት። ማንቸስተር ደግሞ የኢንዱስትሪ ማዕከል መሆኗን ስፔሻሊ ምንድነው ዲው ቱ ኢትስ ቡሚንግ ቴክስታይል ኢንዱስትሪ የጨርቃጨርቅ ፋብሪካ በማንቸስተር መፈጠሩ የከተማነት ባህሪ ነበረው። በጣም ትልቁ ከተማ እሱ ማንቸስተር መሆኑን ነው የሚነግረን። ሞደርን ኢንዱስትሪያል ካፒታሊዝም emerged from the profits of ቅድም ብለናል ካፒታሊስትስ ኦውንድ ፕሮዳክሽን ቡርዥዋ የምንላቸው የኢንዱስትሪ ባለቤቶች ምርቱን በባለቤትነት የያዙት እነሱ ናቸው። ወርከርስ የምንለው ላባደር ወዛደሮች ጉልበታቸውን ለገንዘብ ለደመወዝ ሲሉ የሸጡ እየተሰማሩ በፋብሪካ ውስጥ የሚሰሩ ናቸው። ወርከርስ የምንለው ፕሮዳክሽን was based on demand and supply። እንግዲህ በካፒታሊዝም የመንግስት ጣልቃ ገብነት ዜሮ ወይም የቀነሰበት ሂደት ስላለ በካፒታሊዝም ውስጥ ምን እናያለን? ፍሪ ማርኬት ኢኮኖሚክ ሲስተም ነፃ ገበያ ነው። ኦኬ ወይም ሌዘፌር የምንለው። ስለዚህ ለነፃ ገበያ የሚወስነው ነገር ያ ምርት ተቀባይነት እንዲኖረው ወይም እንዲያጣ የሚለካው ያ ነገር በምንድን ነው? በዲማንድ ኦኬ እና ሳፕላይ። የህዝብ የሚፈልገው ኃይል የፍላጎት ማለት ነው። ዲማንድ የፍላጎትና የአቅርቦት፣ ሳፕላይ አቅርቦት ነው፣ ዲማንድ ፍላጎት ነው። ይህን መመጣጠን ነው እንግዲህ ምርት መሰረቱ በእነኚህ ላይ የተንጠለጠለ ነው። ካፒታሊዝም ኢንቮልቭድ ሚኒማል ገቨርንመንት ቅድም ያልኳችሁ ነው። በካፒታሊዝም ምንም የለም ወይም ዝቅተኛ የመንግስት ጣልቃ ገብነት አለ በኢኮኖሚ እንቅስቃሴ ውስጥ። በሶሻሊዝም ግን መንግስት ሙሉ በሙሉ ኢኮኖሚውን የተቆጣጠረበት ሁኔታ ነው የምናየው። ሶሻሊዝም ውስጥ ተቃራኒ ናቸው። Okay. In countries like Germany and Italy, industrialization led to militarization and nationalism. በጀርመን እና በጣሊያን በመሳሰሉት ሀገሮች የኢንዱስትሪ መስፋፋት ወደ ምን ወስዷል? ወደ ወታደራዊ ኃይልን የማጠናከር እናም ብሔራዊ ስሜት ለብሔራዊ ስሜት አንድ ሀገር የመፍጠር እንቅስቃሴ ትልቅ አስተዋጽኦ አድርጓል። ኢንዱስትሪያላይዜሽን በተለይ ጀርመኒ እና ጣሊያን በዚህ በብሔራዊ ስሜት ነው እንግዲህ አንድ የተከፋፈሉ ነበሩ። አንድ እንዲሆኑ ያደረጋቸው ይሄ ኢንዱስትሪያላይዜሽን ነው። ሀብት አግኝተውበታል። ጦራቸውን አደራጅተዋል እና ወታደራዊ ብቃት እና ይሄ ነገር ወደ ምንድን ነው ያመራው? ወደ አንደኛው ዓለም ጦርነት። ኦኬ ይሄ ወደ አንደኛው ዓለም ጦርነት ነው ያመራቸው። እንግሊዝና ፈረንሳይ ቀደምት ቅኝ ግዛት በአፍሪካ በአውሮፓም በኤስያ እና በአሜሪካ ብዙ ቅኝ ግዛቶች የነበራቸው ናቸው። እንግሊዝና ፈረንሳይ እነኚህን ለመፎካከር ይላል
እነኚህ ሁለት ኃይሎች ዲስ ካንትሪስ ሁለት ሀገሮች pursued imperial expansion through colonization ምንድነው የተከተሉት? ሀብትን ማስፋፋት ኮሎኒያሊዝምን ማጠናከር። ኦኬ በኮሎኒያሊዝም በቅኝ አገዛዝ አማካይነት ኤምፓየር ቢልዲንግ ግዛታቸውን ማስፋፋት። ለምሳሌ ጣሊያን በሰሜን አፍሪካ እንደ ሊቢያ ኦኬ ወደ ቀይ ባህር አካባቢ ኢታሊያን ሶማሌላንድ እኛም ሀገር ደግሞ ኤርትራን የተቆጣጠረችበት ሁኔታ እናያለን እንደ ቅኝ ግዛት። ጀርመኒ ደግሞ በአፍሪካ ከዚህ ከኢንዱስትሪያላይዜሽን በኋላ ነው እንግዲህ እነ ሞዛምቢክ ከምስራቅ አፍሪካ፣ ደቡብ ምዕራብ አፍሪካ ናሚቢያ፣ አሁን ናሚቢያ የምንለው ቶጎላንድ ምዕራብ አፍሪካ እና ካሜሩን የጀርመን ቅኝ ግዛቶች ናቸው። ሀያልነታቸውን ያሳዩት እነኝህን ግዛቶች በመፍጠር ነው በመቆጣጠር ነው። እና እንግዲህ ዶንት ኤክስፔክት ከጣሊያን በስተቀር ጀርመኒ በተለይ ከነኚህ ሁለት ኃይሎች ጎን አልተሰለፈችም። ኢን ሂስትሪ በታሪክ ጀርመኒ በአንድ በኩል እንግሊዝ በፈረንሳይ በአንደኛውም በሁለተኛውም ጦርነት ይሄ አሰላለፍ ነበር ማለት ይቻላል። ኦኬ ኦኬ ወደ ቀጣዩ አንድ ሁለት ፊቸርስ ኦፍ ናሽናሊዝም ኤንድ ፎርሜሽን ኦፍ ናሽናል ስቴትስ። ይህ እንግዲህ አንድ ሀገር የመፍጠር ገጽታው ምንድን ነው? ብሔራዊ ስሜት የምንለው ገጽታው ምንድን ነው? እና ብሔራዊ መንግስታት እንዴት ተፈጠሩ? እሱን እናያለን። several major movements before the 19th century contributed to rising nationalism. ብዙ ንቅናቄዎች የህዝብ ንቅናቄዎች ታይተዋል። ለብሔራዊ ስሜት አንድ ሀገርን የመፍጠር እንቅስቃሴ ትልቅ አስተዋጽኦ ያደረጓሉ። እነኚህ ንቅናቄ የምንላቸው አንዱ what we call ሬኔሰንስ ነው። ሬኔሰንስ እንግዲህ በጣሊያን የተካሄደ መጀመሪያ በጣሊያን ነው። ምንድነው ዓላማው? የቀድሞ 9ኛ ክፍል እንደተማራችሁት የጥንታዊ የሮማን እና የሮምና የግሪክን ስልጣኔ፣ ስነ ጽሁፍ፣ ፍልስፍና እነኚህን በ14ኛው መቶ ክፍለ ዘመን ጣሊያን ውስጥ ኢቨን ትምህርት ቤት ውስጥ ተማሪዎች እንዲማሩ የማድረግ እንቅስቃሴ ነው። ኢንቴሌክቹዋል ሙቭመንት የምሁራን ንቅናቄ ነው። ምንድነው ያበረታታው? አሁን ያልኳችሁን ነው። ብሔራዊ ቋንቋ፣ የአንድ ሀገር ቋንቋ፣ የጣሊያን ቋንቋ ጣሊያንኛ እና ስነ ጽሁፍ እንዲዳብር አነሳስቷል። አስተዋጽኦ አድርጓል። ምንድነው ይሄ? ብሔራዊ አንድነት እንዲፈጠር እንዲጠናከር እንዲፈጠር ሳይሆን ፎስተሪንግ እንዲጠናከር አድርጓል፣ እንዲበረታታ አድርጓል። ፕሮቴስታንት ቀጥሎ ከሬኔሰንስ በኋላ በጀርመን የተካሄደው በማርቲን ሉተር አማካይነት የተካሄደው የሃይማኖት ለውጥ ነው። ፕሮቴስታንት ሪፎርሜሽን ኦኬ ከካቶሊክ እምነት የወጣ የፕሮቴስታንት እምነት አለ። ይሄ ሪሊጂየስ ሃይማኖታዊ አንድነትን አናክቶታል። ኦኬ አንድ እንዳይሆን እና የሮማን ካቶሊክ ፓፓል ስቴት ኦቶሪቲ እንዲዳከም አድርጓል ነው የሚለው። ዊከንድ ፓፓል ኦቶሪቲ። እንግዲህ ብሔራዊ መንግስታት እንዲፈጠሩ እዚህ ጋር የሚለን ያጠናከራቸው ምንድነው? ንግድ ነው። እስፔሻሊ ሎንግ ዲስታንስ ትሬድ፣ ረጅም ርቀት ድንበር አቋራጭ ርቀት የምንለውና የግዛት ማስፋፋት ሀብት አግኝተዋል። ሀብት እንዲኖራቸው አድርጓል። እነኚህ ብሔራዊ መንግስታትን የፈጠሩ አገሮች ሀብት ለምሳሌ እንደ ጀርመኒ አይነት፣ ጣሊያን ጭምር በተለይ ለጀርመኒ ትልቅ አስተዋጽኦ አድርጓል በዞልቨሬን አማካይነት።
ናሽናሊዝም is a feeling of የማንነት ኦኬ እንግዲህ የጋራ የሆነ ነገር ያላቸው ሰዎች በአንድ ቴሪቶሪ ኮመን የጋራ ግዛት በጋራ መሬት ላይ የጋራ ቋንቋ የጋራ ሃይማኖት የጋራ ባህል ያላቸው ሰዎች የሚፈጥሩት ስሜት ነው ናሽናሊዝም የምንለው በአገር ደረጃ ሊታይ ይችላል። ናሽናሊዝም is a feeling of belongingness and loyalty that calls people to think of themselves as a nation ያልኳችሁ ነው። Napoleon, after Napoleon's defeat, the early 9th century was marked by reactionary politics. እንግዲህ ናፖሊዮን ለጊዜውም ቢሆን አውሮፓን አንድ አድርጓል። ከተወሰኑ ሀገሮች ከነ ራሽያ፣ እንግሊዝ በስተቀር ሌላውን አውሮፓ ማዕከላዊ አውሮፓን በቁጥር ስር አድርጎ ትልቅ ኤምፓየር ነው የፈጠረው። እሱ ሲሸነፍ ፍራግመንቴሽን ተፈጠረ። ኦኬ መበታተን እና the early 9th century was marked by reactionary politics. በተለይ እንግሊዝ፣ ፈረንሳይ፣ ሂር ራሽያ ሞናርኪ ያላቸው ሀገሮች ናቸው። እነኚህ ወግ አጥባቂ ይላል ፓወርፉል ኮንሰርቫቲቭ ስቴትስ ወግ አጥባቂ ኋላ ቀር አስተሳሰብ ያላቸው እና በዘውዳዊ በንጉሶች የሚመሩ ናቸው። እነኚህ 1815 ላይ ቬና ኦስትሪያ ዋና ከተማ ተገናኝተው ተፈራርመዋል። የተፈራረሙት እንግዲህ የናፖሊዮን ግዛት እንዴት እንቀራመት ነው አንዱ ነገር ስፔሻሊ ኦስትሪያ their aim was to restore monarchies. በናፖሊዮን ጊዜ የጠፉ ሞናርኪ የዘውድ አገዛዞች አሉ ያጠፋቸው እነሱን ወደ ቦታቸው መመለስና and prevent revolutionary changes. ፈረንሳይ ውስጥ የተካሄደ የፈረንሳይ አብዮት አለ፣ ስሜቱ አለ፣ አስተሳሰቡ አለ። የአብዮት የአመፅ አስተሳሰብ አለ። ምክንያቱም በፈረንሳይ ከናፖሊዮን በፊት የነበሩትን ሉዊ 16ኛ ሉዊ 18ኛ ከስልጣን ያስወገደ አብዮት ነው የተካሄደው። ይሄ የአብዮት ስሜት እኛም ሀገር መጥቶ የአራቱን ስሜት ነው የምነግራቸው። ወደ እኛ ሀገር መጥቶ አስተዳደሩን አገዛዛችንን የመጨረሻ ሊያደርገው ይችላል፣ ስልጣን እንድናጣ ያደርገናል በሚል ምክንያት ሃይማኖታዊ እንቅስቃሴ ለውጦችን ወደ ሀገራቸው እንዲገቡ አይፈልጉም፣ ይከላከሉ ነበር ነው የሚለው። ዓላማው ለዚያ ነው። ትሪቲ ኦፍ ቬና ኮንሰርቫቲቭ ዋንትድ ቱ ፕሪዘርቭ ትራዲሽናል ነው የኋላ ቀር የሆነ ወግ አጥባቂ ስርዓቱን እንዲቀጥል ነው የሚፈልጉት፣ እንዲኖር ነው የሚፈልጉት። ለውጥ አይፈልጉም። ዘውዳዊ አገዛዝ እንዲቀጥል ይፈልጋሉ። ሳፕረስ ሊበራል ኦር ናሽናል። ስለዚህ ለብሔራዊ አንድነት መንግስት ለመፍጠር የሚካሄዱ ንቅናቄዎችን በጉልበት በኃይል የመጫን የመደምሰስ የማጥፋት ስሜቱ ነበራቸው። እነኚህ ወግ አጥባቂ መንግስታት በእነኚህ በአራቱ ሀገሮች የነበሩ ዘመናዊ የሚባል ነፃ አስተሳሰብ የሚባል ነገር አይፈልጉም። እሱን ማጥፋት ነው እቅዳቸው። አብዮተኞች የምንላቸው ሬቮሉሽነሪስ ፕሮሞትድ ናሽናሊዝም and rejected conservatism. ስለዚህ እዚህ በአንድ በኩል ሞናርኪዝም አለ፣ ዘውዳዊ አገዛዝ አለ። በሌላ በኩል ያንን ዘውዳዊ አገዛዝ ማስወገድ የሚፈልጉ አብዮተኞች አሉ፣ አመፀኞች አሉ። ኦኬ ህዝቡን ይዘው የሚያምፁ አንድ ሀገር የመፍጠር ስሜትን ብሔራዊ ስሜትን የሚያጠናክሩ አብዮተኞች እና ምንድነው ወግ አጥባቂነትን ይቃወማሉ። ስለዚህ በሪቮሉሽነሪ እና በኮንዘርቫቲስት መካከል
ወግ አጥባቂዎችና አብዮተኞች በጣም ተቃራኒ የሆኑ ነገሮች ናቸው። ፋክተርስ ኮንትሪቢዩቲንግ ቱ ናሽናሊስት ሴንቲመንት፣ አንድ ሰው ብሔራዊ ስሜት እንዲኖረው ምንድን ነው የሚገፋው ነገር? ናሽናሊዝም ዋዝ ድሪቨን ይላል ባይ ማልቲፕል ፋክተርስ። አንዱ የኢኮኖሚ ትስስራቸው ነው። ሰዎች በአንድ ሀገር ውስጥ የሚኖሩ ሰዎች በንግድ በኢንዱስትሪ እና ሀብትን የመፍጠር ነገር አንድ ያደርጋቸዋል። በታሪክ እነኛ ህዝቦች ወይም ያ ህዝብ በጋራ ታሪክ አለው፣ ያለፈ ታሪክ አለው፣ ባህል አለው፣ ጀግኖች አሉት። ኦኬ፣ የሚዘምርላቸው ጀግኖች አሉት። ይሄ ትልቅ አስተዋጽኦ አለው ለብሔራዊ ስሜት መነሳሳት በሰዎች መካከል በአንድ ሀገር ውስጥ። የጋራ መሬት በጋራ ድንበር ክልል ውስጥ ነው ያለነው የሚል ስሜት አለ። ሶሻሊ በማህበራዊ የጋራ ቋንቋ፣ ኦኬ፣ ወጎች አሉ፣ ወግ ካስተምስ፣ ኦኬ፣ የሰርጉ የለቅሶ የምኑ ሼር ያደርጋሉ። አንድነት የጋራ የሚይዙት ቋንቋ፣ ወጎች እና ሃይማኖት የጋራ ነገር አለ። ናሽናሊስት ነን በሚሉ ብሔራዊ ስሜት ባላቸው ሰዎች መካከል ፖለቲካሊ በፖለቲካል ዲዛየር ፎርስ ራስን በራስ የማስተዳደር ሰልፍ ሩል የመፈለግ ፍሪደም ፍሮም ፎሬን ኮንትሮል የውጭ ጣልቃ ገብነት እንዲኖር አይፈልጉም። እነኛ አምስቱ መሰረታዊ ነገሮች ናቸው ለብሔራዊ ስሜት መነሳሳት። ኦኬ፣ አሁን እነኚህ ነገሮች ናቸው ወደዚህ የሚወስደን። ኦኬ፣ አንድ ሀገር የመፍጠር that is unification of Italy ኮንሰፕቱን ላስቀምጥላችሁ እና ጣሊያን አንድ ውህድ የሆነ መንግስት መፍጠር በ1840ዎቹ ጀምሮ ነው በጣሊያን የተካሄደው የተጀመረው። ኦኬ፣ ሄሪዝ ይሄ እንግዲህ አሁን ጣሊያን የምንለው ነው። በዚያ ሰዓት በቬና ኮንግረስ በቬና ጉባኤ ጊዜ ስምምነት ወቅት ተፈራርመዋል። ኦስትሪያ፣ ፍራንስ፣ ብሪትን፣ ኦስትሪያ፣ ብሪትን፣ ረሽያ ተፈራርመዋል። ስለዚህ ጣሊያን በ5 ጥቃቅን ግዛቶች የተከፋፈለች ነች። እዚህ ሰሜን ላይ ሎምባርዲ እናገኛለን። ኦኬ፣ ሎምባርዲ እና ቬኔሽያ እናገኛለን ሰሜን ላይ። ይሄ እነኚህ 2 ግዛቶች በኦስትሪያ ቁጥጥር ስር የነበሩ ናቸው። እዚያው አካባቢ ቱስካኒ ሄሪቴጅ፣ ቱስካኒ፣ ሞዴና፣ ፓርማ፣ ኦኬ፣ እነኚህ በራሳቸው መሳፍንቶች ሲገዙ የነበሩ ናቸው። ግን በኦስትሪያ ተጽዕኖ በጋብቻ በምን ስለተያሰሩ በኦስትሪያ ተጽዕኖ ስር የነበሩ ናቸው። ሌላ መንግስት አካል የምናየው እዚህ ሮምን የተቆጣጠረ ፓፓል ስቴትስ የምንለው በፖፕ ፒየስ ዘ ናይንዝ ሲተዳደር የነበረ ነው። አንድ ብቻ አይደለም፣ 4 የሚሆኑ መንግስታት በጳጳሱ ስር የነበሩ ግዛቶች እናያለን። ሌላው በደቡብ በኩል ኪንግደም ኦፍ ዘ ቱ ሲሲሊስ የምንለው ይህም ፓርት ማለት ነው በንጉስ ፍራንሲስ ዳግማዊ ፍራንሲስ ሲተዳደር የነበረ ነው። የስፓኒሽ ብለድ አለው፣ ፎሬን ብለድ አለ እዚህ ጋር። ከ5ቱ ብቸኛና ኒውክለስ የምንለው ዘ ኪንግደም ኦፍ ፔድሞንት ሳርዲኒያ የምንለው ሂር ኢዝ ሳርዲኒያ።
ኦኬ ኒውክለስ ነው። የራሱ መንግስት አለው። ነፃ ነው። ከኦስትሪያ ከፈረንሳይም ቅኝ አገዛዝ ነፃ ነው። ተጽዕኖ ነፃ ነው። ይሄ የራሱ ንጉስ አለው። የራሱ ጠቅላይ ሚኒስትር አለው። ኬቮል የራሱ ህገ መንግስት አለው። በተለይ ከ1848 በኋላ ይሄንን የተከፋፈለ የጣሊያን ግዛት ኦኬ ወደ አንድነት የማምጣት ስሜት ነው። አሁን ብሔራዊ ስሜት ቅድም ያልኳችሁ አንድ ጣሊያን፣ አንድ ቋንቋ ኦኬ እነኚህ ነገሮች አሉ። ኦል ዲስ ጣሊያኖች ጋር ያሉ ነገሮች ናቸው። ኦኬ ሶሪ therefore ምንድነው አሁን ብሔራዊ ስሜት አለ። ስለዚህ አንድ ጣሊያን አለች ማለት ኦስትሪያ አለች። ፈረንሳይም ጠላት ነች። ፓፓል ስቴት የምንለው አንድ ኦብስተክል ነው። ፓፓል ስቴት በሮማን ካቶሊክ ቸርች የሚመራ ፓፓል ስቴት አንድነት መንግስት እንዲኖር አይፈልግም። ስለዚህ በህዝቡና በጳጳሱ መሀል አለመግባባት ኖሮ በ1849 ጳጳሱ አደጋ ውስጥ ስለነበር ኢቭን የፈረንሳይ ጦር የፓፓል ስቴቱን ለመጠበቅ ጦር ኃይል ልኮ እንደነበር ነው ታሪክ የሚነግረን። After the Great Depression explorations, its famous cities lost their importance due to the decline in Mediterranean trade because of the shift of trade routes from Mediterranean to Atlantic shores. እንግዲህ በጣሊያን የሚታወቁት ከተሞች ታዋቂነታቸው እየቀነሰ እንደውም እስከ መጥፋት ደርሰዋል። የሜዲትራኒያን ንግድ ተዳክሞ ስለነበር በአንድ በኩል በአውሮፓንና ኢሲያን በተለይ አውሮፓ ነጋዴዎች የኢሲያን እቃዎች ይፈልጉ ስለነበር ያ ንግድ መስመር በኦቶማን ቱርኮች ተይዞ ስለነበር ያ ተጽዕኖ ደግሞ የሜዲትራኒያን ንግድን አዳክሞት ነበር። ስለዚህ የሚታወቁ የጣሊያን ከተሞች እና ፍሎረንስ ጠቀሜታቸው የቀነሰ ዜሮ ደረጃ ደርሷል። ብዙም therefore ይሄ የሜዲትራኒያን ንግድ ወደ ምንድን ነው ሽፍት ያደረገው? ወደ አትላንቲክ ሻርስ ወደ ምዕራብ አፍሪካ ጫፍ ወደ አሜሪካ ነው እንግዲህ ትኩረት እያገኘ የመጣው። ኮንግረስ ኦፍ ቬና ወዘ ኮንግረስ ቅድም ያልኳችሁ ናፖሊዮንን ያሸነፉ አገሮች አንድ ላይ ጉባኤ ተቀምጠው በ1815 ያካሄዱት ስብሰባ ነው። ይሄ it reshaped the map of Europe to what it was before the Napoleonic wars. ናፖሊዮን ከመያዙ በፊት ስልጣን ከመስፋፋቱ በፊት ከሱ ጦርነቶች በፊት ወደ ነበረው አውሮፓ እንዲመለስ ያደረገ ነው የቬና ጉባኤ የምንለው። በዚህ ኮንግረስ አልደግመውም። እነኚህ ቅድም ያልኳችሁ የነገርኳችሁ አምስቱን የጣሊያን ክፍልፋይ መንግስታት ናቸው፣ ግዛቶች። ስለዚህ አንድ ጣሊያን መንግስት አልነበረም። ይሄ ብቻ ነው ነፃ የሆነ። ፔድሞንት ሳርዲኒያ ነፃ ነው፣ ኦቶኖሚስ ነው። ኒውክለስ የምንለው የራሱ የሆነ ቅድም እንዳልኳችሁ የራሱ ንጉስ፣ የራሱ ድንበር፣ የራሱ ህገ መንግስት፣ የራሱ ጦር ኃይል፣ የራሱ የኢኮኖሚ አደረጃጀት ጠቅላይ ሚኒስቴር ያለው ነው። ኦኬ ይሄም ቅድም ያስረዳችሁ ነው። ኦኬ በጣሊያን
የአንድነት መንግስት የመፍጠር ታሪክ ውስጥ ሶስት ሰዎች እናያለን። ጁሴፔ ማዚኒ፣ ኬቮን ካውንት ካሚሎ ኬቮን and Giuseppe ጋሪባልዲ። ማዚኒ ላይክ 1848 አብዮት ጊዜ የነበረ ነው። ህዝቡን አንቀሳቅሶ የያንግ ኢትሊ ወጣት ጣሊያን የሚል ድርጅት አቋቁመው ዲሞክራቲክ የሆነ መንግስት መፍጠር ነው። ዲሞክራቲክ ሪፐብሊክ መንግስት አልተሳካለትም፣ ክራሽድ ነው የሆነው። ኬቮር ጠቅላይ ሚኒስትር ነው የፔድሞንት ሳርዲኒያ። ኦኬ፣ በንጉስ ኤማኑኤል የተሾመ ነው። ስኪልፉል ዲፕሎማት፣ ስኪል ዲፕሎማት ይላል። ፕራግማቲክ ፖለቲሽን፣ ሪያሊስት ነው። ሪያሊስት ፕራክቲካሊዝ በተግባር የተግባር ሰው ነው። ስትሬንግዘን ፔድሞንትስ ኢኮኖሚ እና አርሚ፣ የፔድሞንት የሚመራትን ፔድሞንት ግዛት ኢኮኖሚና ጦር ኃይል አጠናክሯል ነው የሚለን። ፎርምድ አን አሊያንስ ዊዝ፣ እንግዲህ ኦስትሪያ ጠላት ነች የነ ኬቮር የጣሊያኖች ግዛት ወስዳ አላት የተቆጣጠረች፣ ቬኔሽያ እና ሎምባርዲ የምንለው እነኚህን ግዛቶች ለማስመለስ ኬቮር ከፈረንሳይ ጋር አንድነት ፈጥሯል እና የተባበረ ጦር ነው። እንግዲህ ኦስትሪያን በ1859 አሸንፎ እንግዲህ ኬቮር ምንን ነው የወሰደው? ሎምባርዲን ወስዷል ከኦስትሪያ ሎምባርዲ። ኦኬ፣ ቬኔሽያ ነች የቀረችው። ቬኔሽያ ደግሞ ከፕራሽያንስ ጋር ተባብሮ በ1866 ኦስትሮ ፕሩሽን ዎር ላይ ኦስትሪያን አሸንፈው ቬኔሽያን ወስደዋል ጣሊያኖች። ኦኬ፣ ጋሪባልዲ ምንድነው? ቀይ ዩኒፎርም ያላቸው ቀይ ለባሾች ከሰሜን ጣሊያን አምጥቶ ነው ወደ ደቡብ ጦር ኃይል ያቋቋመው። ሬድ ሸርትስ ይባላሉ። እነኚህ ሂረራን እዚህ አካባቢ ነው እንግዲህ ጋሪባልዲ ነው የምናገኘው ሂረራ። ስለዚህ ደቱ ሲስሊስ ነፃ ወጣ። ደቱ ሲስሊስ ከማን ጋር ተባበሩ ማለት ነው? ፔድሞንት ሳርዲኒያ ጋር ተባበሩ። በ1861 ለጊዜውም ቢሆን አንድ የጣሊያን መንግስት በንጉስ ኤማኑኤል ዳግማዊ ኤማኑኤል አመራር መንግስት አውጀዋል። ለጊዜው ግን ሁለት ግዛቶች ቀርተዋል፣ ሮም እና ቬኔሽያ። ስለዚህ በ1866 ከፕራሽያንስ ጋር ከጀርመኖች ጋር ተባብረው ኬቮር ማለት ነው ቬኔሽያን ከኦስትሪያ ወስደዋል። ሮምን ደግሞ አሁንም ከጣሊያኖች ጋር ከጀርመኖች ጋር ተባብረው የፈረንሳይን ጦር በዚህ ጦርነት ላይ አሸንፈው ፍራንኮ ፕረሽን ዎር በኋላ ሮምን ተቆጣጠሩ። በዚህ እንግዲህ አንድ የጣሊያን ውሁድ መንግስት የተባበረ መንግስት ተፈጠረ ማለት ነው። ዳትስ ኦል። ግን ያ ነገር ቢኖርም ችግር አለ። ከአንድ ውሁድ መንግስት ይፈጠር እንጂ ሪጂናል ዲቪዥን በደቡብና በሰሜኑ መካከል ልዩነት ነበር። ስታቢሊቲ፣ ላክ ኦፍ ስታቢሊቲ፣ የተረጋጋ ሰላም አልነበረም። ቴንሽን ብትወን ኢንዱስትሪያላይዝድ ኖርዝ፣ ሰሜኑ እንግዲህ አድቫንስድ ነው ያደገ ነው፣ ኢንዱስትሪ ያለ፣ ደቡቡ ጋር ደግሞ እርሻ ነው ያለው፣ ኋላ ቀር ነው። በሁለቱ መካከል በኢኮኖሚ ብቻ ሳይሆን በአሳሰብም ጭምር ልዩነት ነበር እና ኢቨን ሆስቲሊቲ ብትዊን ዘ ሮማን ካቶሊክ ቸርች እንደ ገቨርንመንት በማዕከላዊ መንግስትና በሮማ ካቶሊክ መንግስት ቤተ ክርስቲያን መካከል ጠላትነት ታይቷል። አለመግባባት ማለቱ ነው።
ከምን የመጣ ነው ይሄ? the government granted the papacy limited rights and control over church properties. መንግስት የጣሊያኖችን የሮማ ካቶሊክ ፓፕ ይዞት የነበረውን ስልጣን መብት በጣም አውርዶታል፣ ውስን እንዲሆን አድርጎታል እና በቤተ ክርስቲያኗ ይዞታ ባለቤትነት ላይ ትንሽ የመቆጣጠር ነገር ነበር። ይሄ ነው ዋናው ምክንያት እንዳይግባቡ ያደረጋቸው። ፎርሜሽን ኦፍ ሴክሬት ሶሳይቲ known as ማፊያ እንዲፈጠር አድርጓል። ከዚህ አንድ ውህድ መንግስት ከተፈጠረ በኋላ ማፊያ የሚባል በማህበረሰብ ውስጥ በሚስጥር ሲንቀሳቀስ የነበረ ነው። ኢቨን በአሜሪካ ኬኬኬ እንደምንለው ማፊያ አይሁን እንጂ ያው ኪለር ነው። ምን ይላል ይሄ? a kind of state within state ማዕከላዊ መንግስቱ እያለ በውስጡ ሌላ ያ ማዕከላዊ መንግስት ሊቆጣጠረው የማይችል ጠንካራ ውስጥ ደግሞ ሌላ ጠንካራ መንግስት እንደማለት ማፊያ which the central government was powerless to control መቆጣጠር አለመቻሉን ነው የሚያሳየው። አንዳንድ እድገቶች ታይተዋል። there were some developments after unification. አንዱ ስታንዳርድ ፎርም ኦፍ ኢታሊያን ላንጉጅ ኦኬ ብሔራዊ ቋንቋቸው ጣሊያን እንዲዳብር አድርጓል። ይሄ ደግሞ ምን አድርጓቸዋል? አንድ እንዲሆኑ ህዝቡ አንድ እንዲሆን ድጋፍ አድርጓል፣ ረድቷቸዋል። growth of industrialization and urbanization mainly in North Italy በተለይ በሰሜን ቅድም ልኳቸው የኢንዱስትሪ መስፋፋት ታይቷል። ከተሞች እንዲስፋፉ እንዲፈጠሩ አድርጓል። ከተሜነት ተስፋፍቷል። ኤክስፓንሽን ኦፍ ሞደርን ኤዱኬሽን ዘመናዊ ትምህርት እንዲስፋፋ አድርጓል። ይሄ አንድነት የሚባለው መንግስት ከመጣ በኋላ ክሬሽን ኦፍ ስትሮንግ ናሽናል አርሚ ብሔራዊ ጦር ጠንካራ ብሔራዊ ጦር እንዲፈጠር አድርጓል። ዩኒፊኬሽን እነኚህ ችግሮች ቢኖሩም እነኚህ ደግሞ ጠንካራ ጎኖቹ ናቸው። ኦኬ ፎር ናው that's enough. ፓርት 3 በቀጣዩ ላይ ዩኒፊኬሽን ኦፍ ጀርመኒ የጀርመን አንድ ውህድ መንግስት እንዴት ሊፈጠር እንደቻለ እናያለን። ቴንክ ዩ። ለዛሬ እዚሁ አቆማለሁ።